Put your hand in my pocket even if it's defeat by tradition. I don't care. I'm bringing the revolution. No more old habits turn into ሰላም ውድ የሀበሻ ዲጂታል ማስተር የትሬደር ፋሚሊያንስ እንዴት ናችሁ? አብዛኞቻችሁ የቴሌግራም ኮሚቴ ላይ በጠየቃችሁ ጥያቄ መሰረት እንዴት አድርገን ትሬዲንግ ቪው እንጠቀማለን ትሬዲንግ ቪው በተመለከተ ስራለን ብላችሁ ነበር። ያንን በማስመልከት ስለ ትሬዲንግ ቪው በሁለት ሴክሽን አንድ ቪዲዮ ሰርቼላችኋለሁ ማለት ነው። የመጀመሪያው የቪዲዮ ፓርት ስለ ቤዚክስ ኦፍ ትሬዲንግ ቪው ምንድነው የሚለውን እናያለን። ሁለተኛ ደግሞ አድቫንስ ትሬዲንግ ቪው እንደዚሁም ደግሞ ሴትአፕ ካስተማይዜሽን እናያለን ማለት ነው። አብዛኞቻችሁ እንግዲህ ወደ ትሬዲንግ ዓለም መጀመሪያ ላይ በጣም ግራ ከሚያጋቡን ነገራቶች መካከል አንዱ የትሬዲንግ ቪው አጠቃቀም ነው፣ ወይም ደግሞ ኢንተርፌስ ጋር እስከምንላመድ ድረስ በጣም ብዙ ጊዜ ወስደብናል። ነገር ግን ያ ነገር ያን ያህል ከባድ ነው ሳይሆን ኤክስፔክቴሽን እና ካይሎ ነገር ነው ማለት ነው። ያን ነገር ለማቅለል እና ለእናንተ በጣም ቀላል ለማድረግ ያክል ይህንን ፉል ኮርስ አዘጋጅቼላችኋለሁ ማለት ነው። ጀስት ከእናንተ የሚጠበቀው ይህን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ ነው። ሀሳብ አስተያየት ወይም ደግሞ ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጣችሁን አትርሱ። እያንዳንዱን ኮሜንት ገብቼ የማነብ ይሆናል ማለት ነው። አሁን ካታ ወደ ቪዲዮ እንግባ። ፒስ አውት። ኦኬ አሁን ወደ ብራውዘር ከመጣን በኋላ ትሬዲንግ ቪው እንዴት ሰርች አድርገን ማግኘት እንደምንችል እንዴት አካውንት ክሬት እንደምናደርግና ትሬዲንግ ቪው ምንድነው የሚለውን አንድ በአንድ የምንነጋገር ይሆናል ማለት ነው። መጀመሪያ ላይ አሁን የምናደርገው ምንድነው ወደ ክሮም ብራውዘር እንመጣለን። ከዛ ልክ እንደዚህ ክሮም ብራውዘርን ከከፈተን በኋላ ትሬዲንግ ቪው ብለን ሰርች እናደርጋለን ማለት ነው። ልክ እንደዚህ ትሬዲንግ ቪው ብለን ሰርች በምናደርግበት ጊዜ መጀመሪያ ላይ የሚመጣልን ይሄኛው ትሬዲንግ ቪው የሚል ሊንክ ነው ማለት ነው። እሱን አንድ ክሊክ እናደርጋለን። ልክ እንደዚህ ክሊክ ካደረግነው በኋላ ይሄን የሚመስል ዳሽቦርድ ወይም ደግሞ ኢንተርፌስ ይከፈተልናል ማለት ነው። ወደ ታች ስክሮል ስናደርገው እንደምታዩት እዚህ ጋራ የተለያየ ዳሽቦርድ አለ፣ የተለያዩ ማርኬቶች አሉ፣ ፔሮች ማለት ነው። ስቶክ ማርኬት ናቸው እነዚህ። እዚህ ጋራ የጎልድ አለ፣ የክሪፕቶ አለ። እዚህ ጋራ ደግሞ እንደምታዩት ኢንዲኬተር እንደ ስትራቴጂ እዚህ ጋራ ትሬደሮች ሀሳብ የሚለዋወጡበት ኤሪያ ነው። እዚህ ጋራ የተለያዩ ነገሮች አሉ ማለት ነው። ይሄን ይመስላል ትሬዲንግ ቪውን ስናገኘው። አሁን እዚህ ጋራ ቀጥታ ወደ እንትኑ ከመግባታችን በፊት ትሬዲንግ ቪው ምንድነው የሚለውን ስናይ ትሬዲንግ ቪው ብሎ ማለት ከስሙ እንደምትረዱት አዘወርድ ሰጀስት ትሬዲንግ ኤንድ ቪው የሆነ ትሬድ የምናደርግበት ወይም ደግሞ ትሬድ የምናደርጋቸው አሴቶች አሉ አይደል? እነሱም ቪው የምናደርግበት ወይም ደግሞ አናላይስ የምንሰራበት በአይናችን የምንከታተልበት ኤሪያ ነው ማለት ነው። ይሄ ትሬዲንግ ቪው እዚህ ጋራ መተን አካውንታችን ወይም ደግሞ ብሮከራችንን ቀጥታ እዚህ ጋራ ሊንክ አድርገን እንዴት ትሬድ እንደማድረግ እንደምንችል እሱም በኋላ ላይ ያሳያችኋለሁ። ግን በዋናነት ስራው ምንድነው ትሬዲንግ ቪው ብሎ ማለት አሴቶችን ወይም ደግሞ ትሬድ የምናደርጋቸውን እነዚህ ፔሮችን እዚህ ጋራ መተን ነው ሞኒተር የምናደርገው ወይም ደግሞ የምንከታተለው ማለት ነው። አሁን እዚህ ጋራ ምን እናደርጋለን? አካውንት ክሬት እናደርጋለን ማለት ነው። እዚች ጋራ እዚህ የሰው ምልክቷን አንዴ ስናካ ሳይን ኢን የሚል አለ። እሷን አንዴ ክሊክ እናደርጋለን። ልክ ሳይን ኢን ብለን ስናካ ይሄኛው ኢንተርፌስ ይመጣል ማለት ነው። እንደምታዩት አሁን እዚህ ጋራ በሁለት አይነት መንገድ መክፈት እንችላለን። የመጀመሪያው ኢሜይላችንን በማስገባት መክፈት እንችላለን። የሁለተኛ ደግሞ ዳይሬክትሊ የጎግል አካውንታችንን በመጠቀም መክፈት እንችላለን ማለት ነው። ዳይሬክትሊ ከጎግል አካውንታችን ጋር ሊንክ እናደርገው። ከዛ ወርታችን መጣና ያውን አካውንቴን እመርጥለታለሁ ማለት ነው። ይሄን ይመስላል። ኮንቲኒው የምትላለች እሱን አንዴ እናካለን። ኦኬ ክሬት አካውንት ይላል። እዚህ ጋር መተን አዲስ አካውንት ስለሆነ ክሬት አካውንት እንለዋለን። ከዛ እዚህ ጋራ ይሄን እንዳላስገባለሁ ክሊክ አደርጋለሁ። እዚህ ጋራ እቺንም ክሊክ አደርጋለሁ። ከዛ ሁለቱን ክሊክ አደረግን በኋላ አካውንት ዩዘር ኔማችንን እናስገባለን። ከፈለጋችሁ በስማችሁ ከፈለጋችሁ ዋትኤቨር ኔክስት እንለዋለን ማለት ነው። የመጀመሪያ አካውንት ስለሆነ ነው። ልክ እንደዚህ ስናደርግ እንግዲህ ይሄ የሚመስል ኢንተርፌስ ይመጣልናል ማለት ነው። አሁን የትሬዲንግ ቪው አካውንት ክሬት አድርገናል ማለት ነው። እዚህኛው ላይ መጠቀም እንችላለን። የፈለግነውን ፔር መርጠን እዚህ ጋራ የተለያዩ ፔሮች አሉ። እዚህ ጋራ ዋች ሊስት ላይ የተለያዩ ፔሮች አሉ። እዚህ ጋር እንደምታዩት የፊውቸርስ ፔሮች አሉ፣ የስቶክ ፔሮች አሉ። እነዚህም እዚህ ጋራ የስቶክ ኢንዲሲስ ፔሮች አሉ፣ የፎሬክስ ፔሮች አሉ። አንዱ ላይ አድርጌ እስኪ ዩሮ ዩኤስዲ ላይ ላደርግና ፉል ቻርት እንለዋለን ማለት ነው። እዚህ ጋራ ፉል ቻርት ትሉታላችሁ። ይህን ስታደርጉ ይሄን ይመስላል ማለት ነው። ለመጀመሪያ ጊዜ የምትከፍተው ከሆነ አካውንታችሁ ይሄን ይመስላል። እንደምታዩት ምንም ነገር የለውም፣ ክሊር የሆነ ቻርት ነው ማለት ነው።
ይሄን ነው የሚመስለው ለመጀመሪያ ጊዜ በምንከፍትበት ጊዜ በዚህ አይነት መልኩ እንከፍታለን ማለት ነው አካውንታችንን። አካውንታችንን ከከፈተን በኋላ አሁን ላይ የምናየው ደግሞ ምንድነው ኢንተርፌሱ እናያለን ማለት ነው። ዳሽቦርዱ ምንድነው፣ እንዴት አድርገን አክሰስ ሰርች እናደርጋለን የሚለውን እንዴት አድርገን ቻርቶቹን እንከፍታለን የሚለውና ታይም ፍሬም እናያለን ማለት ነው። አሁን በዋናነት እንደምታዩት እዚህ ጋር ቻርታችንን ከፍተናል፣ አካውንት ክሬት አድርገናል፣ ትሬዲንግ ቪው እንዴት ሰርች አድርገን ማግኘት እንዳለብን አይተናል። አሁን ቀጥታ እንመጣና ምን አሳያችኋለሁ። አሁን ቀጣይ ላይ እዚህ ጋር እንዴት አድርገን ፔሮች መቃየር እንችላለን የሚለውን ነው። ፔር ብሎ ማለት ለምሳሌ እናንተ ትሬድ የምታደርጉት ፔር የተለያየ ሊሆን ይችላል። ፎሬክስ ሊሆን ይችላል፣ ጎልድ ሊሆን ይችላል፣ ሲልቨር ወይም ደግሞ የክሪፕቶ ፔሮች ሊሆን ይችላል፣ የስቶክ ወይም ደግሞ የኢንዲስ ፔሮች ሊሆን ይችላል ማለት ነው። እነሱ እንዴት እንቀያይራለን? እዚች ጋራ መተን ክሊክ እናደርጋለን ዩሮ ዩኤስዲ የምትለዋ ላይ ማለት ነው። ወይም ደግሞ ከኪቦርዳችን ኮንትሮል ፕላስ ጂ ማድረግ እንችላለን ማለት ነው። ኮንትሮል ፕላስ ጂ ወይም ደግሞ ጂ ብቻ ክሊክ ማድረግ እንችላለን። ጂን ክሊክ ስናደርግ እንደዚህ ይመጣልናል። አሊያን ደግሞ እዚች ጋር ዩሮ ዩኤስዲ የምትለዋን ሳይምቦል ሰርች እናደርጋለን። እዚህ ጋር ለምሳሌ ጎልድ ካለን ኤክስ ዩኤስዲ ጎልድ እንደዚህ አድርገን ሰርች ማድረግ እንችላለን። እንደዚህ እናገኛለን ማለት ነው። ይሄን ይመስላል። ሰርች ለማድረግ ስትፈልጉ የምታደርጉት እዚህ ጋር ተመጡና የፈለጋችሁትን ትመርጣላችሁ። ነገር ግን ኦል መሆን አለበት። ለምሳሌ እኔ እዚህ ጋር ጎልድ ብዬ ጽፌ ስቶክ ላይ ባረገው የለም። ጎልድ እዚህ ጋር ያሉት የስቶክ ላይ ምንድነው እዚህ ጋር የስቶክ ጎልዶች እንጂ ራሱ ያ ጎልድ አክቹዋል ጎልዱ የለም ማለት ወይም ደግሞ ፈንድ ላይ ፎሬክስ ላይ ደግሞ ጭራሹን አታገኙም ጎልድ የሚባል ኦል ላይ ማድረጋችሁን እርግጠኛ መሆን አለባችሁ። የምትፈልጉትን ነገር ሰርች ስታደርጉ ኦል ላይ አድርጋችሁ ሰርች ማድረግ አለባችሁ ማለት ነው። በዚህ አይነት መልኩ ፔሮቹ ወይም ደግሞ አሴቶቹን ማግኘት ትችላላችሁ ማለት ነው። የሁለተኛው ደግሞ ታይም ፍሬም ነው። ታይም ፍሬም ብሎ ማለት አሁን እኔ ያለሁት የዴሊ ታይም ፍሬም ላይ ነው። እንዴት አድርገን የ4 ሃወር የ3 ሃወር የ1 ሃወር የ50 ሚኒት የ1 ሚኒት እያደረግን የመንዝሊ ዊክሊ እንዴት እንቀያይራለን የሚለው እዚህ ጋራ የዲ ምልክቱ አለች። እዚህ ጋራ አንድ ክሊክ እናደርጋለን። እዚህ ጋራ ክሊክ ካደረግን በኋላ እዚህ ጋር የተለያዩ አይነት ታይም ፍሬሞች አሉ። እናንተ በራሳችሁ ካስተማይዝ አድርጋችሁ የምትፈልጉትን ታይም ፍሬም መፍጠር የምትችሉበት ኤሪያ ደግሞ እዚህ አድ ካስተማር ኢንተርቫል የሚል አለ። እሱን ክሬት አድርጋችሁ የራሳችሁን ታይም ክሬት ማድረግ ትችላላችሁ ማለት ነው። ነገር ግን እዚህ ጋር ማወቅ ያለባችሁ ትሬዲንግ ቪው ላይ ሁሉ ነገር ፍሪ አይደለም። ሰም ፔድ ይጠይቃሉ፣ ሰም ደግሞ ፍሪ ናቸው ማለት ነው። ለዛም ነው እዚህ ጋራ ለምሳሌ አንድ ካስጠቀሟችሁ ሁለተኛው ሞስት ፕሮባብሊ ወይም ደግሞ የሶስተኛው በክፍያ ነው የሚሆነው። ሁሉ ነገር እዚህ ጋር ፍሪ አይደለም ማለት ነው። ይሄን ማወቅ ያለባችሁ ፍሪ ምንድነው ፔድ ምንድነው የሚለውን በኋላ ማሳያችሁ። ነገር ግን ታይም ላይ ስንመጣ እንደምታዩት ቲኮች አለ፣ ሰከንድ አለ፣ ሚኒት አለ። ለምሳሌ እኔ የምጠቀመው ሚኒት ላይ 1 ሚኒት እጠቀማለሁ፣ 5 ሚኒት እጠቀማለሁ፣ 50 ሚኒት እጠቀማለሁ። ከዛ ደግሞ ወደ ሰዓት ላይ ስንመጣ በዋናነት እኔ ኢንትራዴይ ትሬደር ስለሆንኩኝ የ1 ሃወር እና የ4 ሃወር እጠቀማለሁ። ከዛ ደግሞ ወደ ዴይሊ ስመጣ የዴይሊን እጠቀማለሁ፣ ከዛ ዊክሊን እጠቀማለሁ ማለት ነው። እነዚህ ነው የምጠቀመው። ልክ እነሱን መተን እዚህ ጋራ ፌቨራይት በምናደርግበት ጊዜ ቺኛዋን ማለት ነው የኮከብ ምልክቱን በምነኩበት ጊዜ እዚህ ጋራ መጥቶ ይወጡላችኋል። እናንተ የምትፈልጉት እናንተ የመረጧቸው ፒክ ያደርጋችኋቸው እዚህ ጋር ይወጣሉ ማለት ነው። አሁን እዚህ ጋር የ4 ሃወር ስል ቻርቱ እንደምታዩት ይቀያየራል ማለት ነው። የ4 ሃወር የ1 ሃወር የ50 ሚኒት እንደዚህ ያደርጋችሁ ታይም ፍሬማችሁን መቀያየር ትችላላችሁ ማለት ነው። ይሄ የመጀመሪያው ስቴፕ ነው። አሁን ደግሞ በመቀጠል ምንድነው ማሳያችሁ ኢንተርፌሱ። ይሄን ካየን በኋላ አሁን እዚህ ጋራ ነው የምናየው። ከዚሁ ሳንወጣ በፊት ለምሳሌ ከጎልድ ጋር ፖዚቲቭ ኮሪሌሽን ወይም ደግሞ ኔጌቲቭ ኮሪሌሽን ያሏቸው ፔሮች አሉ። እነሱ ለማየት ከፈለኩኝ ምን አደርጋለሁ? ሁለቱን እንትን ለመጠቀም ማለት ነው እንደ ኮንፍለስ ለመጠቀም እዚች ጋራ የፕላስ ሳይኗ ወይም ደግሞ የአድ ምልክት ኮምፔር ሳይን ብሎ መጥቷል። እሷን አንዴ ክሊክ አደርጋለሁ። ይሄ ጎልድ እዚሁ እንዳለ ሌላ ምን ጨምራለሁ ማለት ነው። ከሱ ጋራ ፖዚቲቭ ወይም ደግሞ ኔጌቲቭ የሆነ ኮሪሌሽን ያላቸው ፔሮች መጨመር እችላለሁ ማለት ነው። ልክ እንደዚህ ሲጨምር በዚህ አይነት መልኩ ጨምርልኛል። ይሄንን ማስተካከል እንችላለን። መተን እዚህ ጋራ ካስተማይዝ እንለውና ስታይል የሚለው ላይ እንመጣለን። ከዛ በኋላ ስታይል ካልነው በኋላ እዚህ ጋራ እንደምታዩት ካንድል የሚለውን ሳደርገው በዚህ አይነት መንገድ ኮምፔር ማድረግ ይችላል ማለት ነው። ሁለቱን እንደምታዩ ጎልድ ወደታች በሚወርድበት ጊዜ ይሄኛው SPX 500 ወደ ላይ ወጣል ማለት ነው። በዚህ አይነት መንገድ የማንኛውም ፔሮች እናንተ መጨመር ትችላላችሁ። ሰርች አድርጋችሁ ወይዘር ዩሮ ይሁን ይችላል ዋቴቨር ይሁን በት እዚህ ጋራ ማለታችሁ አር ማርክ ትችላላችሁ ማለት ነው። እዚህ ጋራ ደግሞ ምን አለ ካንድልስቲኮች፣ የተለያዩ አይነት የካንድልስቲኮች ታይፖች አሉ። ያው ሁላችንም እንደምናውቀው ወደ ትሬዲንግ ላይ ስመጣ አዝ ቢግነር መጀመሪያ ላይ የምትማሩ እነዚህ ነገሮችን ነው ማለት ነው። መጀመሪያ ላይ እዚህ ጋራ ካንድልስቲክ አለ። ኖርማል ካንድልስቲክ ማለት እነዚህ ሻማዎች አሉ ባየርስ እና ሴለርስን የሚያሳይ። ሌላ ደግሞ የባር አለ፣ ሃሎ ካንድል የምንላቸው፣ ቮሊዩም ካንድል የምንላቸው፣ ላይን የምንላቸው እና የተለያዩ አይነት የካንድልስቲክ አይነቶች አሉ። እነሱን ደግሞ ማየት ከፈለጋችሁ እዚህ ጋራ ባር የሚለው ለምሳሌ ክሊክ ስናደርገው በዚህ አይነት መንገድ ይቀይረዋል ማለት ነው። ባር የሚለው ይሄ ነገር ግን
እነዚህ ሁሉም ካንድልስቲኮች ተመሳሳይ የሆነ ኢንፎርሜሽን አይደለም ለኛ የሚሰጠው ወይም ደግሞ ሁሉም አንድ አይነት ኢንፎርሜሽን አይደለም። somehow less ኢምፖርታንት የሆነ ኢንፎርሜሽን ነው። አሁን ይሄን ምን ተብሎም በዚህ ሰው እንዴት እንደሚጠቀም አላውቅም። ሲጀመር ይሄ ጠቃሚ አይደለም ብዬ ነው ራሴ የማስበው። አይ ዶንት ኖ ሊጠቅምም ይችላል ያው ለሚጠቀመው ማለት ነው። ሶ አሁን እዚህ ጋር የምንጠቀመው ካንድልስቲክ ነው። እዚህ ጋር ፌቨራይት ላይ እናስቀምጣለን። ሁሉ ጊዜ ማወቅ ያለባችሁ ነገር የምትፈልጓቸውን ነገራቶችን ፌቨራይት ላይ ማስቀመጥ አትርሱ ማለት ነው። ከዛ ሌላኛው ደግሞ ሃሎ ካንድል ላይ ብናደርግ እንደምታዩት ሃሎ ካንድል ይህን ይመስላል። በዚህ አይነት መንገድ የሃሎ ካንድል ማስቀመጥ ትችላላችሁ። ሌላ ደግሞ እዚህ ጋር ቮሊዩም ካንድልም ላይ ብንመጣ እንደምታዩት ቅድም ነግሬያችኋለሁ። ሁሉም አይደሉም። ለምሳሌ ወይ አንዱ ወይ ሁለቱ ፍሪ ከሆኑ የሶስተኛው ፔድ ነው የሚሆነው፣ በክፍያ ነው የሚሆነው ማለት ነው። ለምሳሌ እዚህ ቮሊዩም ካንድል በክፍያ ነው። ነገር ግን እነዚህን ነገሮች ደግሞ እዚህ ጋር በክፍያ ያሉትን አብዛኛው ነገሮች በነፃ ማግኘት ትችላላችሁ። የት ላይ? ኤክስነስ ብሮከር ላይ ማግኘት ትችላላችሁ። እሱን ቀጣይ በሌላ ቪዲዮ ማሳያችሁ ይሆናል ማለት ነው። ከዚህ ጋር ወደ ላይ መቀየር እንችላለን። እዚህ ጋር በላይ እንደዚህ መቀየር ይቻላል። ሶ እሱን ፌቨራይት አደርገዋለሁ፣ ሃሎም ፌቨራይት አደርገዋለሁ። ላይን ዊዝ ማርከር እነዚህም እዚህ ጋር በዚህ መልኩ መጠቀም እንችላለን ማለት ነው። እዚህ ጋር ደግሞ ስቴፕ ላይን የሚል አለ። እነዚህም ስቴፕ ባይ ስቴፕ የሆኑ ላይኖች ማለት ነው። እንደዚህ ያደረጋችሁ ካንድልስቲክ አይነት እዚህ ጋር ሀኪና አሽ የሚባል አለች። እቺኛን እንደዚህ አድርጋ መጠቀም እንችላለን። ሀኪናሽ ሌላ ደግሞ እዚህ ጋር ሴሽን ቮሊዩም ፕሮፋይል የሚል አለ። ሴሽን ቮሊዩም ፕሮፋይልን በዚህ አይነት መልኩ እናስቀምጣለን ማለት ነው። ሶ ይሄም ክፍያ ይጠይቃል። እነዚህ ያው ማጆሪቲ ክፍያ ሊጠይቁ ይችላሉ። ነገር ግን በዚህ አይነት መንገድ ነው የምንጠቀመው ማለት ነው። ሶ ግን አብዛኛውን ጊዜ ሪሌብል የሆነ ኢንፎርሜሽን የሚሰጠን ይሄኛው የካንድልስቲክ ፓተርን ነው ማለት ነው። እነዚህ ባየርስ እና ሴለርስ ማን ኮንትሮል ያደረገው ማርኬት የሚሆን እያንዳንዱ ነገር ለማወቅ ይሄኛውን እኛ የምንጠቀመው በዋናነት። ነገር ግን እዚሁ ካንድልስቲክ አይነት ላይ እንደ ኮንፍለስ የምንጠቀማቸው ነገራቶች አሉ ማለት ነው። ለምሳሌ እንደ ኢንትሪ የምንጠቀማቸው ኮንፍለስ ወይም ደግሞ እንደ ማረጋገጫ አድርገን የምንጠቀማቸው ነገሮች አሉ። እነሱን መጠቀም ትችላላችሁ። ያ ከስትራቴጂያችሁ ጋር አላይነጋችሁ። ይሄን እነዚህን ካየን ቀጣይ የምናየው ደግሞ ኢንዲኬተር ታብ ነው ማለት ነው። ሶ እዚህ ጋር ወደ ኢንዲኬተር ታብ ላይ ስትመጣ እዚህ ጋር ስትነኩ የተለያዩ አይነት ኢንዲኬተሮች አሉ። የምትፈልጉት ኢንዲኬተሮች እዚህ ጋር የቴክኒካል ኢንዲኬተር አለ፣ ፋንዳሜንታል ኢንዲኬተር አለ፣ እዚህ ጋር የኮሚኒቲ ኤዲሽን አለ፣ ቶፕ ሪዲንግ ምናምን የሚሉ ነገሮች አሉ። እዚህ ጋር ፐርሰናል ኤሪያዎች አሉ። ለምሳሌ ማይስክሪፕት የሚለውን እዚህ ጋር ስነካው ይሄ ማይስክሪፕት የሚለውን እናንተ የራሳችሁ ኮድ ካላችሁ የራሳችሁን ኢንዲኬተር መፍጠር ትችላላችሁ። እዚህ ጋር ክሬት ስክሪፕት ትሉትና ከዛ የራሳችሁን የዛን የኮዳችሁን አፍታችሁ እዚህ ጋር አስገብታችሁት ሴቭ ማድረግ ነው ማለት ነው። ሶ ኢንዲኬተር የራሳችሁን ኢንዲኬተር በዚህ አይነት መንገድ ክሬት ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ምንድነው በኢንቫይት የምታገኙ ወይም ደግሞ በክፍያ ኢንዲኬተሮችን ለምሳሌ ሙቪንግ አቨሬጅ ሁለት አይነት ሙቪንግ አቨሬጅ ብትጠቀሙ የሶስተኛው ሙቪንግ አቨሬጅ ለመጠቀም ግዴታ ክፍያ መክፈል አለባችሁ። ሶ እንደነዛ አይነት ነገሮችን ትራንዛክሽን ለመፈጸም ከፈለጋችሁ እዚህ ጋር ፐርቼዝ የሚለው ላይ መታችሁ ጎት ስቶር ብላችሁ እዚህ ጋር ማዘዝ ትችላላችሁ። ነገር ግን ጀስት ደግሞ ፍሪ የሆኑ ኢንዲኬተሮች ጨቅ ናቸውና እነሱ ለመጠቀም ቴክኒካል የሚሆኑ ትነካላችሁ። እዚህ ጋር የፈለጋችሁትን መታችሁ ሰርች ታደርጋላችሁ ማለት ነው። ለምሳሌ አሁን ለምሳሌ ኢኤምኤ ካልኩሌት ወይም ኤክስፖኔንሻል ሙቪንግ አቨሬጅን እዚህ ጋር ክሊክ ካደረኩ ይሄ ኢንዲኬተር አድ ማድረግ ይችላል። በዚህ አይነት መንገድ አድ አደርጋለሁ ማለት ነው። ሌላ ደግሞ እዚህ ጋር አርኤስአይ ሪላቲቭ ስትሪንግዝ ኢንዴክስን እዚህ ጋር አድ ማድረግ ይችላል። እንደምታዩ አርኤስአይ እንደዚህ አድ አደረኩ። ሌላ ደግሞ እዚሁ ጋራ ሌላ ሴሽን ኢንዲኬተሮች ሴሽን አሁን ወይ ሁለት ነው የሚያስጠቅሟችሁ ብያችኋለሁ። ሶስተኛው ላይ ሊያስከፍሏችሁ ይችላል። ሞስት ፕሮ ይሄው እንደምታዩት አሁን አያችሁ አንድ ታብ ላይ ወይም ደግሞ አንድ ኢንተርፌስ ላይ ከሁለት ኢንዲኬተር በላይ በነፃ መጠቀማችሁ ነው። የሶስተኛውን ለመጠቀም ግዴታ የሆነ የፕሪሚየም የእነሱን የፕሪሚየም እንትን መግዛት አለባችሁ ማለት ነው። ያንን ካረጋችሁ ብቻ ነው ሶስትና ከዛ በላይ የሆኑ ኢንዲኬተሮችን መጠቀም የምትችሉት ማለት ነው። ለምሳሌ ግን እዚህ ጋር አንዱን ባጠፋው ሌላኛውን አሁን አር ላደርግ የነበረውን አር ማድረግ እችላለሁ። እዚህ ጋር ሴሽን የሚለውን አሁን ሰርች ባደርግ ሴሽን ይኸው አድ ሲያደርግ ኦኬ አላጠፋሁትም፣ ያጠፋሁት መስሎኝ ነበር። ሰው እዚህ ጋር ሴሽን የምትለዋን አለች እሷን አር ባረግ እንደምታዩት አድ አደረገልኝ ማለት ነው። አያችሁ አይደል? እዚህ ጋር ማወቅ ያለባችሁ ኢንዲኬተርን በመጠቀሙበት ጊዜ አንድ ዳሽቦርድ ወይም ደግሞ አንድ ኢንተርፌስ ላይ አንድ ትሬዲንግ ቪው ኢንተርፌስ ላይ ከሁለት በላይ ፍሪ የሆኑ ኢንዲኬተሮችን መጠቀም አትችሉም ማለት ነው። ይሄ ነው እዚህ ጋር ያለው ነገር። ሶ እነዚህ ኢንዲኬተሮች ደግሞ እንደዚህ አድ ካደረጋችሁ በኋላ እንዴት ካስተማይዝ ማድረግ ትችላላችሁ፣ እንዴት ማስተካከል ትችላላችሁ የሚለው እዚች ጋር ለምሳሌ የኤክስፖኔንሻል ሙቪንግ አቨሬጅ ባይ ዲፎልት የዘጠኝ ቀናትን አቨሬጅ እንትን ካንድልስቲኮችን ነው እዚህ ጋር የሰራልኝ። ሰው እዚህ ሴቲንግ ላይ እንመጣና እኛ የፈለግነውን ያህል ማስተካከል እንችላለን ማለት ነው። ሴቲንጓን አንዴ ክሊክ እናደርጋለን። ለምሳሌ የሙቪንግ አቨሬጁ ከለር እንደምታዩት ብሉ ነው። ሰው እኔ አሁን ብላክ ማድረግ ከፈለኩ ብላክ አረጋዋለሁ። ሰው እንደዚህ አይነት መልኩ ብላክ አረጋዋለሁ። ሰው በጣም ደግሞ ቀጠን ስላለች ወፈር ማድረግ ከፈለኩ እዚህ ጋር አነካዋለሁ። በላይም ማድረግ ከፈለኩ እዚህ ጋር እንደዚህ ያደረኩኝ ሰው በላይም ሆኖ እንደዚሁም ቢሆን ነው የምፈልገው።
ከዛ ኢንፑቱ ላይ እንመጣልና 9 የነበረውን ለምሳሌ ወደ 21 ቀን ሙቪንግ አቬሬጅ ይሄ የ21 ቀን አቬሬጁ እንዲሰራልን ወይም ደግሞ የ25 ቀን አቬሬጅ እንዲሰራልን ወይም ደግሞ የ50 ቀን አቬሬጅ እንዲሰራልን ማድረግ እንችላለን እንደየእንትናችን ማለት ነው። ሶ እነዚህን ካስተካከልን በኋላ ኦኬ ነው የምንለው። ምንም የምናደርገው ነገር የለም። እንደዚህ እናደርጋለን ማለት ነው። በዚህ አይነት መንገድ ኢንዲኬተሮችን አድ ማድረግ እንችላለን። ሌላ ደግሞ አሁንም እዚሁ ጋር ሌላ አንድ ከፈለግን አሁንም ሌላ አንድ ሙቪንግ አቬሬጅ ክሬት ማድረግ እንችላለን ወይም ደግሞ አድ ማድረግ እንችላለን። ሁለት መጠቀም እንችላለን ብያችኋለሁ። አሁን ይሄን ሴቲንግ ላይ እንመጣና እዚህ ጋራ 25 እናደርገው የ25 ቀን ሙቪንግ አቬሬጅ ከዛ ዝችኛዋን ደግሞ ብቻ እናደርጋትና በዚህ አይነት መንገድ እንደዚህ አድርገን መጠቀም እንችላለን ማለት ነው። እንደዚህ አድርገን መጠቀም እንችላለን ማለት ነው። ሶ አሁን እዚህ ጋር ዲሌት ማድረግ ስትፈልጉ ምንድነው የምናደርገው? እዚህ ራይት ክሊክ እናደርጋለን። እዚህ ዳሽቦርዳችን ላይ ራይት ክሊክ ካደረግን በኋላ ታች ጋር ስትመጡ ሪሙቭ ቱ ኢንዲኬተር የምትላለች እሷን አንዴ ክሊክ እናደርጋለን ማለት ነው። እንደዚህ ሪሙቭ የሚለውን አንዴ ስንነካው በዚህ አይነት መንገድ እናጠፋለን ማለት ነው። ይሄ ነው እዚህ ጋር ያለው። ሶ ሌላኛው ደግሞ እዚህ ጋር እናንተ ቅድም እንደነገርኳችሁ የምትፈልጉትም ፌቨራይት ላይ ማስቀመጥ አለባችሁ ብያችኋለሁ። እዚህ ጋር አሪፍ ፌቨራይት የምትላለች እሷን ነካዋት፣ ፌቨራይት ላይ ያስቀምጠልኛ። ሴሽን የምትለዋም አለች እሷንም ሴሽን ሶ እቺንም አድ ካረኩኝ አርኤስአይንም አድ ካረኩኝ ሁሉንም አሁን እዚህ ጋር ይመጣ ሁሌ መፈለግ አይጠበቅብኝም። እቺን እቺ ቀስቷን ብቻ ቦታች በመነካበት ጊዜ እዚህ ጋራ እኔ አድ ያረኳቸው ወይም ደግሞ እዚህ ጋር ሰሌክት ያረኳቸው ኢንዲኬተሮች እዚህ ጋር ይቀመጡልኛል ማለት ነው። ሶ በዚህ አይነት መንገድ በቀላሉ ከስተማይዝ አድርጌ መጠቀም እችላለሁ ማለት ነው። እዚህ ጋር ደግሞ ኢንዲኬተር ቴምፕሌቶች ነው። ይሄ አስፈላጊ አይደለም። ሶ እዚህ ጋር በጣም ዘ ሞስት ኢምፖርታንት የምላት ነገር አለች አላርም ብሎ ማለት ለምሳሌ እናንተ ኢንትሪ ባታገኙ ወይም ደግሞ ኢንትሪያቸውን ያስቀመጣችሁ ቦታ ላይ ልክ ማርኬቱ እዛ አካባቢ ሲደርስ መጥቶ እንዲያሳውቃችሁ ከፈለጋችሁ አላርም ነው የምታስቀምጡት ማለት ነው። ሰዎች የአላርም ምልክት አንዴ ክሊክ እናደርጋለን። ልክ እሷን ክሊክ ስታደርጉ የሚመጣላችሁ ይሄ ነው። ሶ እዚህ ጋር መታችሁ የፈለጋችሁትን ነገር ማስተካከል ትችላላችሁ ወይም ደግሞ ካስተማይዝ ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ፕራይሱን ክሮስ ሲያደርግ ነው። አዎ ክሮስ ወደ ላይ ነው ወደ ታች። ሶ ክሮስ ብቻ ሲያደርግ እንበለው ወደ ታች ቢሆን ወደ ላይ ክሮስ ሲያደርግ ኖቲፋይ አድርገን እንለዋለን። ከዛ እዚህ ጋራ ትሪገር እዚህ ጋራ ኤቭሪ ታይም ዋንስ አሁን እዚህ ኤቭሪ ታይም ካላችሁት ያንን ቦታ ሁል ጊዜ እየመጣ በነካው ቁጥር ይጮሃል ማለት ነው። ሶ አንድ ጊዜ ከሆነ ግን ለአንድ ጊዜ ብቻ ስለዚህ ዋንስ ኦንሊ እንለዋለን። እዚህ ጋራ ቀን እናስገባለን ለአንድ ሳምንት በዛ ሳምንት ውስጥ ስለሆነ ማለት ነው። እኔ ተደም ማድረገው በዚህ አይነት መንገድ ነው። ሶ እዚህ ጋራ ሜሴጅ ያው ጎልድ ነው። ሜሴጁ በምን ያህል መንገድ ይመጣ የሚለውን እዚህ ጋራ ማስገባት ትችላላችሁ። ኤዲሽን ሜሴጅ እዚህ ጋራ ደግሞ ኖቲፊኬሽን የሚለውን አፕላይ ስንለው እነዚህ ኖቲፊኬሽን ሜተዶች ይመጣሉ። አንደኛ በኢሜይላችን ይላክልን እኔ በኢሜይል እንዲገባልኝ ስለምፈልግ እሷን ክሊክ አደርጋለሁ። ሁለተኛ ደግሞ ሳውንድ ይጩህ ሳውንድ ይስጥ ይላሉ። ሳውንዷን መጣና እዚች ጋራ ማስተካከል እችላለሁ ማለት ነው። ሶ በዚህ አይነት መንገድ እቺኛው ያው ብዙም አትሰማም ሳውንዷ ወረታች። እስኪ ሌላ ሳውንድ ልፈልግ። በቃ አሁን ይሄኛውን ሰሌክት አደርጋለሁ ማለት ነው። ይሄኛውን ፈልጋለሁ። ከዛ ቢያንስ ለ10 ሰከንድ ይሄ ነገር ይጥራልኝ ብዬ እዚህ ጋራ ሴቭ አደርጋለሁ ማለት ነው። ሶ ኢሜይላችሁን እዚህ ጋር ታስገቡና ሴቭ ካደረጋችሁ በኋላ ምንድነው የምትሉት አፕላይ ትላላችሁ ማለት ነው። ከዛ እዚህ ጋር መታችሁ ክሬት ስትሉት እንደምታዩት እዚች ጋር መታየቱ መስመር ይችኛዋ ልክ አሁን እዚህ ጋራ ባረገው እዚህ ጋራ ነው እንበል። ሶ ይሄ አሁን ፕራይሱ ያለው እዚህ ጋር ነው አይደል? ከዚህ ጋር መቶችን ክሮስ ካረገው ወደ ላይ ይጮሃል ማለት ነው። ይሄ ነገር መቶ እዚህ ጋራ ይጮሃል ወይም ደግሞ ለኔ ይነግረኛል። ሶ እኔ እዚህ ጋር መጥቼ ሴታፕ መያዝ እችላለሁ ማለት ነው። ሶ ይሄን እንደፈለጋችሁ ማንቀሳቀስ ትችላላችሁ። እዚህ ጋር ማድረግ ትችላላችሁ። እዚህ ጋራ ማድረግ ትችላላችሁ። በዚህ አይነት መንገድ አላርምን ክሬት ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ያለችው ነገር ናት። እቺኛው ሪፕሌይ ባር እንላታለን ወይም ደግሞ ያለፈን ዳታ ለምሳሌ ባክ ቴስት ልናደርግ ከፈለገ ስትራቴጂያችንን እዚህ ጋር ይሄንን ዳታ ወደ ኋላ መልሰን እንደዚህ ወደ ኋላ ከመለሰን በኋላ እንትን ማድረግ እንችላለን ማለት ነው። ይሄ እዚህ ጋር ቴስት ማድረግ እንችላለን ማለት ነው። ሶ ይሄ ሪፕሌይ እንትን ለመጠቀም ምን ያስፈልጋል? እዚህ ጋር ማወቅ ያለባችሁ ነገር ይሄኛውን በክፍያ ነው በነፃ አይደለም ማለት ነው። ለምሳሌ እንደዚህ መለስኩት እዚህ ጋር ክሮስ ላደርገው ብፈልግ ተመልከቱ እዚህ ጋር እንደምታዩት ይነግረኛል በክፍያ ነው። እንደዚህ አድርጋችሁ ለመጠቀም ከፈለጋችሁ መጀመሪያ መክፈል አለባችሁ ይላል። ሶ ይሄን በክፍያ ነው የሚሆነው ማለት ነው። ሶ ይሄን ላጥፋውና ነገር ግን መጠቀም ከፈለጋችሁ ይሄን ነው። እዚህ ጋር ያለችው ደግሞ ይሄኛው አንዱና ሪድ ነው። አንዱ ብሎ ማለት ለምሳሌ ቺኛዋን እንደዚህ ካሰመርኩት በኋላ ሳላቅ አጠፋሁት እንበል። እንደዚህ ሳላቅ አጠፋሁት። ሶ ሁለተኛ ከማስመር አንዱ ብናደርጋት እዚህ ጋራ እዛው የነበረበት ይመለሳል። ሪዱ ማለት ደግሞ ወደ ጠፋ ይመለሳል ማለት ነው። ይሄኛው ደግሞ እዚህ ጋራ የምታዩት ምንድነው? ይሄኛው እዚህ ጋራ ያለው ኢንተርፌስ የትሬዲንግ ቪው ኢንተርፌስ ለምሳሌ በዚሁ በአንድ ስክሪን ላይ ብቻ ሁለት ወይም ከዛ በላይ የሆኑ ፖዚሽኖች ወይም ደግሞ አስሎችን ለመከታተል ከፈለገ የምንጠቀመው ለምሳሌ እዚህ ጋራ ሁለት ለማድረግ ከፈለኩ ይሄን በክፍያ ነው ማለት ነው። ሶ አሁን ይሄ በክፍያ ነው የምላችሁ ማጆሪቲው ነገር ወደ ኤክስነስ ብትሄዱ
ሁሉ ነገር እዛ ጋር በነፃ ነው ማለት ነው። ወይም ደግሞ ፍሪ ቨርዥን ነው ማለት ነው ያለው። እዛ ላይ በነፃ ነው ማለት ነው። እንደምታዩት ይሄን በነፃ ነው። ነገር ግን ይሄንን አድ በምታደርጉበት ጊዜ በዚህ ጋር ዩሮ ማየት ትችላላችሁ። በዚህኛው ላይ ደግሞ ጎልድን ብቻ እንደዚህ ያደርጋችሁ በአንድ ስክሪን ላይ ብዙ ወይም ደግሞ ሁለቱንም ጎልድ ታደርጉትና ታይም ፍሬሙን መቃየር ትችላላችሁ ማለት ነው። እሱን ለማድረግ መክፈል አለባችሁ ግዴታ። ይሄ ነው። ሌላኛው ደግሞ እዚህ ጋር ያለችው ነገር ናት። ይሄኛው ያው ብዙም አስፈላጊ አይደሉም። እዚህ ጋር ሲቲንግ አለ። ሲቲንግ ብሎ ማለት እሱም ቀጣይ ማሳያችሁ ይሆናል። እዚህ ጋር አሁን ዙም አውት ነው። ለምሳሌ እቺኛን በምትነኩበት ጊዜ ያሰፋዋል ማለት ነው። ዋይድ ስክሪን ለማድረግ ወይም ደግሞ ፉል ስክሪን ለማድረግ ነው። እዚህ ጋር ደግሞ ትሬዶችን ለማየት ከፈለግን እዚህ ጋር ብሮከሮችን ኮኔክት ምናምን ለማድረግ ከፈለግን እዚህ ጋር ትሬድ የምትለው አነካለን። ለምሳሌ እዚህ ጋር ያሉት ብሮከሮች አሉ እንደ ፔፐር ትሬዲንግ ይሄኛው ዲሞ በሉት ግን እንትን አይደለም፣ በቃ ሪል ማኒ አይደለም። የእነሱን ብር ተጠቅማችሁ እዚሁ ላይ ትሬድ ማድረግ ከፈለጋችሁ ወይም ደግሞ ላይቭ ዲሞ ትሬዲንግ ማለት ነው። እዚህ ጋር ስትራቴጂያችሁን መጣችሁ እዚህ ጋር ኮኔክት ማድረግ ወይም ደግሞ ክሬት ማድረግ ትችላላችሁ። እዚህ ጋር በምነካበት ጊዜ ኮኔክት ማለት ትችላላችሁ። ልክ እንደዚህ ኮኔክት ስትሉት እዚህ ጋር ባይ ሴል ማለት ትችላላችሁ ማለት ነው። ይሄንኛው ይሄው እዚህ ጋር ይነግራችኋል ማን እንዳገናኛችሁት ፔፐር ትሬዲንግ መሆኑ እዚህ ጋር ይነግራችኋል። እዚህ ጋር መተን አሁን ባይ ብንል ወይም ደግሞ እዚህ ጋር መተን ሴል ብንል እዚህ ጋር ኦርደሮችን እናስገባለን። ከዛ ባይ ማለት ነው ወይም ደግሞ ኦርደራችን እናስገባለን። ሴል ማለት ነው ሁሉ ነገር እሱም በኋላ ላይ አንድ በአንድ የማሳያችሁ ይሆናል። እዚህ ጋር እንደምታዩት ቴክ ፕሮፊታችንን እዚህ ጋር አረኩት። ከዛ ስቶፕ ሎሴን ደግሞ ከዚች ባታች አረጋዋለሁ ማለት ነው። በዚህ አይነት መንገድ እንደዚህ አድርጌ ትሬድ ማድረግ ይችላሉ። እዚህ ጋር ባይ ብዬ ባስቀምጠው አሁን ማርኬቱ ያው ዝግ ስለሆነ ነው። ነገር ግን በዚህ አይነት መንገድ እናስቀምጣለን ማለት ነው። እዚህ ጋር ይሄ ምንድነው አልኳችሁ ሪል ብር አይደለም፣ ሪል ገንዘብ አይደለም። እዚህ ጋር ምንድነው ሪል ገንዘብ ማድረግ ከፈለጋችሁ ወይም ደግሞ ትክክለኛ የሆነ ብር ካላችሁ እዚህ ጋር ኮኔክት አድርጋችሁ ትሬድ ማድረግ ከፈለጋችሁ እዚህ ጋር ትመጡና ቅድም የገባንበት ላይ ትመጣላችሁ። ከዛ እሱን ከለካችሁ በኋላ የኛውን አንዴ እዚህ ጋር ሎግ አውት ልበለው። ሎግ አውት ካልኩት በኋላ ትሬድ የሚሉን አንዴ ትነካላችሁ። እዚህ ጋር የተለያዩ አይነት ብሮከሮች አሉ። ለምሳሌ እናንተ ኢትዮጵያ ላይ በጣም የምንጠቀማቸው አሁን እየተጨመሩ ያሉ አንዳንድ ብሮከሮች አሉ። ለምሳሌ የፔፐር ስቶን ብሮከር አለ፣ አይሲ ማርኬት ብሮከር አለ፣ ትሬድ ኖሽን፣ እነዚህ ካፒታል ማርኬት ብሮከር አሉ። ከዛ ደግሞ እንደነ ባይናንስ እንደነ ባይቢት ባሉ እነዚህ ኤክስቼንጆች ወይም ደግሞ የክሪፕቶ ኤክስቼንጆች እነዚህ ኦኬኤክስ አለ፣ ባይቢት በእነዚህ ትሬድ አድርጋችሁ ማግኘት ከፈለጋችሁ እዚህ ጋር ቀጥታ እዛ ጋር ሄዳችሁ ቬሪፋይ አድርጋችሁ አካውንታችሁን ከከፈታችሁ በኋላ ገንዘብ ዲፖዚት አደርጋላችሁ። እዛ ላይ ሄዳችሁ ገንዘብ ዲፖዚት ካደረጋችሁ በኋላ እዚህ ጋር ለምሳሌ ባይናንስ ቬሪፋይ አድርጋችሁ ገንዘብ ከዶላችሁበት በኋላ ቀጥታ ወደ ትሬዲንግ ቪው መታችሁ እዚህ ጋር ኮኔክት አድርጋችሁ ትሬድ ማድረግ ትችላላችሁ ማለት ነው። በዚህ ኮኔክት የሚለውን ስትነኩት ወደዛ ይወስዳችኋል ማለት ነው ኮኔክት ለማድረግ። በዚህ አይነት መንገድ ትሬድ ማድረግ ትችላላችሁ። ግዴታ ሌላ ብሮከሮች መክፈት አያስፈልጋችሁም። ነገር ግን ደግሞ ከዚህ ሌላ በጣም ብዙ አማራጮች አሉ። ለምሳሌ እነዚህን ብሮከሮች ደግሞ አንጠቀም የምትሉ ከሆነ እናንተ እንደ ኤክስነስ ያሉ እንደ ሜታፋይፍ ያሉ ብሮከሮችን እዛ ላይ ክሬት አድርጋችሁ ትሬድ ማድረግ ትችላላችሁ። ግዴታ ይሄ ነው ማለት አይደለም። ነገር ግን በጣም ብዙ አማራጭ አለ ማለት ነው። ጀስት ዳይሬክትሊ ከትሬዲንግ ቪው ጋር ኮኔክት አድርጋችሁ ትሬድ ማድረግ ከፈለጋችሁ በእንደዚህ አይነት መንገድ ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ፐብሊሽ የምትል ነገር አለች። እዚህ ጋር የራሳችሁን አይዲያ ሼር የምታደርጉበት ቦታ ነው። ለምሳሌ እዚህ ጋር ማርኬቱ አፕ ይላል፣ ዳውን ይላል፣ ይሄ ሊፈጠር ይችላል። ማርኬቱ ላይ የምትሉት የተለያዩ አይነት አይዲያ ካላችሁ ወይም ደግሞ ሀሳብ ወይም ደግሞ ሼር ማድረግ የምትፈልጉት ነገር ካለ እዚህ ጋር ሼር ማድረግ ትችላላችሁ። እዚህ ጋር ክሬት ቪዲዮ አይዲያ፣ እዚህ ጋር ደግሞ ያን ሼር የምታደርጉትን አይዲያ በጽሁፍ ማለት ከፈለጋችሁ ፐብሊሽ አይዲያ የሚለውን ነው። ሁለተኛ ደግሞ በቪዲዮ እያወራችሁ ልክ አሁን እንደናንተ እንደማወራው እንደዛ አድርጋችሁ ሼር ማድረግ ከፈለጋችሁ እዚህ ጋር ሪከርድ አይዲያ ትሉታላችሁ። ራይቲንግ ፐብሊክ በዚህ አይነት መንገዱ ሀሳባችሁ መግለጽ ትችላላችሁ ማለት ነው። ይሄን ሁላ ካየን ይሄን ይመስላል። እዚች ጋራ ሁሉንም አይተናል ማለት ነው። እዚህ ጋራ ያልገባችሁ ነገር ካለ መጠየቅ ትችላላችሁ። እዚህ ጋራ ደግሞ ስክሪንሾት እዚህ ጋር ፎቶ ለማንሳት ለምሳሌ ይሄንን ሴታፕ ግሩፕ ላይ ለኔ ለመፖስት ከፈለኩኝ እዚህ ጋራ መጣና ዳውንሎድ ኢሜጅ የሚለውን መንካት እችላለሁ። ወይም ደግሞ ኮፒ ኢሜጅ ወይም ደግሞ ኮፒ ሊንክ ምትሏን እንደዚህ ከነኳል ሊንኩን ብቻ ሄጄ እዛ ላይ ፔስት በማድረግበት ጊዜ ያን ሊንክ እነሱ ክሊክ አድርጎ ሲገቡ ይሄን እንዳለ ኢንተርፌስ ይሰጣቸዋል ማለት ነው። እሱን መጠቀም ትችላላችሁ። እዚህ ጋር ጂ የምትላለ ይሄ አካውንት ጉግል አካውንቲ ነው። ይሄን ይመስላል ማለት ነው። በዚህኛው በላይኛው ወይም ደግሞ አፐር ታብ ላይ ወይም ደግሞ አፐር ባር ላይ ያለው ነገር ይሄ ይመስላል። ያው ሞስት ጀነራል ይሄ ነው ሐሳቡ። አሁን ደግሞ በዚህኛው በኩል ያሉትን ስናይ ልክ ቅድም እንደነገርኳችሁ ፔሮችን ሰርች የምናደርገው የት ጋር ነው ብያችኋለሁ። እዚህ ጋር አይደለ? ለምሳሌ እዚህ ጋር እንምጣለን። ለምሳሌ ጎልድ ላይ ይሄኛውን ፔር እዚች ጋር ፌቨራይት ላይ አስቀምጣለሁ። እንደምታዩት እቺማ ፌቨራይት ላይ አስቀምጣለሁ። አሁንም እኔ ትሬድ ማድረጋቸው ዩሮ ዩኤስዲ ትሬድ ማድረጋቸውን ብቻ ማለት ነው። መጀመሪያ ላይ ኦል ማድረጋቸው እንዳደረሱ ብያችኋለሁ። ሰዎችንም ፌቨራይት ላይ እያረኩኝ እነዛ ፌቨራይት ላይ ማድረጋቸው ነገሮች አሁን ለምሳሌ ኢንዲኬተሮቹ ፌቨራይት ላይ በማድረግበት ጊዜ ጋር የማገኘው እዚች ጋር ነው የማገኘው። ይሄን ግን እነዚህ አሴቶች እነዚህን ፔሮች ደግሞ ፌቨራይት በማድረግበት ጊዜ የት ጋር ነው የማገኘው የሚለውን ነገር የት ጋር ነው የማገኘው እዚች ጋር ዋች ሊስት የምትለዋ ወይ ደግሞ ዲቴል ኒውስ የምትለዋ አለች። እሷ አንድ ክሊክ በማድረግበት ጊዜ እዚህ ጋር እንደምታዩት ሁሉም አለ ማለት ነው። እዚህ ጋር
ፌቨራይት ላይ የተደረጉ ነገራቶች አሉ። እነሱን ዲሌት ማድረግ ከፈለጋችሁ እዚህ ዲሌት ምልክቱን ትነካላችሁ። ፌቨራይት ላይ የሆኑትን ማለት ነው። እንዲቀመጡ ከፈለጋችሁ ደግሞ ከዚህ ውስጥ እያወጣችሁ መጠቀም ነው ማለት ነው። አሁን ይሄው ዩሮ አለ ምናምን ጎልድ ምናምን አለ። ለምሳሌ ዩሮ የሚለውን ንክት ሳደርገው እንደዚህ በአውቶማቲካሊ ይቀይርልኛል። እዚህ ጋራ ደግሞ ጎልድ የሚለውን ስነካው እዚህ ጋርም አውቶማቲካሊ ይቀይርልኛል ማለት ነው። በዚህ አይነት መንገድ እንጠቀማለን። እዚህ ጋር ደግሞ ያው እዛ ጋር የነበረችው አላርም በዚህ ጋር መታለች። አላርም ማስቀመጥ ከፈለጋችሁ በዚህ አይነት መንገድ አላርም ማስቀመጥ ትችላላችሁ። ሌላ ደግሞ እዚህ ጋር ኦብጀክት ትሪዎች ወይም ደግሞ እዚህ ጋር አሁን ለምሳሌ ምን ያህል እንትኖች እንደተጠቀምን ነው ለማየት ከፈለግን አንድ እዚህ ጋር ተመልከቱ። ቴክስት ተጠቅመናል፣ ምን ተጠቅመናል፣ ይሄ ብዙ ነገር የተጠቀምናቸው ነገሮችን እዚህ ጋር ያመጣልናል ማለት ነው። ስብስቡ እዚህ ጋር ኦብጀክት ትሪዎችን ነው የሚያሳየን። ዳታ ደግሞ ድሮ ያደረግነውን ዳታ ይሄው የት ጋር እንደሳለን እዚህ ጋር እዛ ጋር እያለ ይነግረናል ማለት ነው። በዚህ አይነት መንገድ ይነግረናል ማለት ነው። ይሄኛው የሚጠቅመው እዚህ ጋር ምን እንደሳለ ለማውቀብ ግን ያን ያህል አንጠቀመው። እሱን ተውት። ዲሌት ለማድረግ ከፈለግን ነግሬያችኋለሁ። ራይት ክሊክ እናደርጋለን። ከዛ እዚህ ጋር ሪሙቪንግ ድሮዊንግ የምትላለች እሷን ክሊክ እናደርጋለን ማለት ነው። ይሄኛውም ልክ እንደዛ ኦኬ። ይሄን ይመስላል ማለት ነው። ሌላኛው ደግሞ እዚህ ጋር ቀደም ያልኳችሁ እቺ ሐሳብ መስጫጫ ቦታ ናት። ይሄ ማስፈላጊ አይደለም ያን ያህል። እዚህ ጋር ያው ፐብሊሽ የምናደርግበት አለ አይደል? ራሱ ነው እዚህ ጋር ተደግሞ ያለው። ደግሞ እዚህ ጋር ስክሪነር አለ። ስክሪነር ብሎ ማለት ምንድነው ጥቅሙ መሰላችሁ? ስክሪነር ብሎ ማለት እነዚህ ስቶክ የምናምን ያሉ ኦቨርቪዎችን ወይም ደግሞ ምን ላይ ደርሷል የሚለውን ነገር መንዝሊ፣ ሃወርሊ ምንድን ከወር በፊት ከምን በፊት ምን ላይ ደርሷል፣ እየጨመረ ነው ወይስ እየቀነሱ ነው የሚለውን ነገር ለማየት ከፈለግ እዚህ ስክሪን ላይ ማድረግ እንችላለን። ሌላኛው ደግሞ እዚህ ጋር ቀደም የነገርኳቸው ወይም ደግሞ የራሳችሁን ታይትል ስክሪፕት ማለት ትችላላችሁ፣ ወይም ደግሞ ኢንዲኬተር መፍጠር ትችላላችሁ፣ ስትራቴጂ መፍጠር ትችላላችሁ ማለት ነው። እዚህ ጋር ኮድ አስገብታችሁ በጣም ቀላል ነው። እሱንም ቀጣይ ቪዲዮ እንዴት አድርጋችሁ ኢንዲኬተር ክሬት ማድረግ እንደምትችሉ የራሳችሁ ኢንዲኬተር አንድ በአንድ የማሳያችሁ ይሆናል ማለት ነው። ሌላኛው እዚህ ጋር ካላንደር አለ። እዚህ ጋር በምትነኩበት ጊዜ እቺኛ የፖርታ ምልክቷን እዚህ ጋር ካላንደር ወይም ደግሞ ኢኮኖሚክ ኒውሶችን ታገኛላችሁ። ካላንደሮች ማለት ነው። የኢኮኖሚ ኒውሶች፣ ኤርኒንጎች፣ ሪቨኑ ምናምን ያሉት ዜናዎችን እዚህ ጋር ማግኘት ትችላላችሁ በየፔሩ። ለምሳሌ እዚህ ጋር የኢኮኖሚክ ላይ በመመጣበት ጊዜ እንደምታዩት ማንዴ 20 ላይ ኢኮኖሚክ ኤርኒንግ ዲቫይድ እና አራት አለ። ሹዲ ላይ ደግሞ እነዚህ አራቶቹ አሉ። እነዚህ ነገሮችን ማየት ትችላላችሁ ማለት ነው። እነሱንም ሌላ ቦታ እንዴት ማግኘት እንደምትችሉ በቀጣይ በሌላ ቪዲዮ ማሳያችሁ ይሆናል ማለት ነው። እንግዲህ በዋናነት እነዚህን ካየን በዚህ ጋር የነበሩት ቱሎች ይህን ይመስላሉ። ያው በዚህ ጋር ያሉት አብዛኛው ነገራቶች በዚህ ጋር ያሉትን የተደጉሙት ናቸው። ለምሳሌ እንዳየነው አላርም በዚህም አለ፣ በዚህም አለ፣ አይዲያ ሰንቲፊክ በዚህም ጋር አለ። እዚህ ጋራም የራሳችሁን ስክሪፕት መጣፍ ካለጋችሁ እዚህም አለ፣ እዚህም አለ። እነዚህን ይመስላሉ። ሌላ ደግሞ አንድ ቀራችን ነገር እዚች ጋራ ታይም ማስተካከል አለብን። ታይም ነው የመራ ጊዜ የሚደግሙ ፖን ዩቲሲ ታይም እንድታገኙት ማለት ነው። ሶ ዋትስ ሞድና ዩቲሲ ፕላስ 3 ናይሮቢ ላይ ታረጉታላችሁ። ይሄ የኛ ሰዓት ጋር አላይን የሚያደርግ ሰዓት ዩቲሲ ፕላስ 3 ናይሮቢ ነው ስንነካው አሁን ከኛ ሰዓት ጋር በትክክል ይቆጥራል ማለት ነው። ሌላ እዚህ ጋራ የምታዩት እነዚህ የተደለደሉ ቁጥሮች ምንድናቸው? የዚህ አሴት ዋጋ እዚህ ጋራ ያለው ጎልድ ነው። እንግዲህ አሁን ጎልድ የተሸጠበት ወይም ደግሞ የተገዛበት ያለው ዋጋ ስንት ነው? $4708 ነው። $4708 ከ62 ሳንቲም 4705 ዶላር እያለ እዚህ ጋር የምታዩት የዚህ የአሴት ዋጋ ነው ማለት ነው። በሆነ ታይም ፍሬም በሆነ ሰዓት ላይ የነበረ በዛ ሰዓት ላይ የነበረ የዋጋ ፍላክቹዌሽን ነው ማለት ነው። እዚህ ጋር የምታያቸው ነገሮች ከዛ ባለፈ ምን ማለት አይደለም። እዚህ ጋር የዋጋውን ከረንሲ ማወቅ ከፈለጋችሁ እዚህ ጋር አሁን ያለው ባይ ዲፎልት ዩኤስዲ ነው። ነገር ግን በኢትዮጵያ ብር በትክክል ለራሱ ማለት ሳበቱ በኢትዮጵያ እዚህ ጋር አሁን የጎልድ ዋጋ ስንት ነበር በምናይበት ጊዜ እንደምታዩት የአንድ ጎልድ በአንድ ታይም ፍሬም ላይ የነበረ የጎልድ ዋጋ እንደምታዩት በኢትዮጵያ ብር 775486 ብር ላይ የተሸጠ ነበር ማለት ነው። 735486.44 ሳንቲም ላይ የተሸጠ ነው የተዘጋው። በዚህ አይነት መንገድ እነዚህ መተን እዚህ ጋር ማስተካከል ይችላል። ነገር ግን እኛ የምንጠቀመው በዋናነት ዩኤስዲቲ ስለሆነ ትክክለኛው ምስሶ እዚህ ጋር እንደዚህ አድርገን ዩኤስዲ ላይ እንቀይራለን ማለት ነው። ይሄንን ካረግን በኋላ ደግሞ ወረድ ብለን በመነማጣበት ጊዜ እዚህ ጋር የምታያቸው ቁጥሮች አሉ። እነዚህ ብሎ ማለት ሰዓቶች ናቸው። በኋላ ከካንደል ስቲኮች ጋር አንድ ላይ የምናያቸው ይሆናል። እዚህ ጋር በዚህ አድርገን ማድረግ እና ማስካከል አንድ በአንድ ሁሉን የምናይ ይሆናል። ነገር ግን በዋናነት እነዚህ ሰዓት ናቸው ማለት ነው። እነሱን በኋላ ላይ መለስ ይሆን አንድ በአንድ እናያለን። በዚህ በኩል ያሉትን በስተግራ በኩል ያለው ከዚህኛው ጋር ነው አንድ ላይ የምናያቸው፣ ምክንያቱም አብሮ የሚሄዱ አይነት ነገር ስለሆነ እነሱን አንድ ላይ እናያለን። አሁን እነዚህን በደንብ ማወቅ ፈለጋችሁ ኢንተርፌሱን በዚህ መልኩ መጠቀም ትችላላችሁ ማለት ነው። ሌላ ደግሞ ያው ሁላችንም ፒሲ ላይ ኖረን ይችላል። አንዳንዶቻችን ደግሞ የምንጠቀመው በስልክ ሊሆን ይችላል ማለት ነው። የስልኩ ደግሞ እንዴት ነው የሚለውን ነገር ማወቅ ፈለጋችሁ
ስልክ ላይ ደግሞ ትመጡና ምን ታደርጋላችሁ? ስልክ ላይ እዚህ ክሮም ልክ ቅድም እንደተደረገ ክሮም ላይ ተከፍታላችሁ ማለት ነው። ስልካችሁ ላይ መታችሁ ክሮም ላይ ከተከፈታችሁ በኋላ ሰርች ባሩ ላይ ትመጡና እዚህ ትሬዲንግ ቪው ብለ ሰርች እናደርጋለን ማለት ነው። ልክ እንደዚህ ሰርች እናደርግ መጀመሪያ ላይ የሚመጣው ክሊክ አድርገን እንገባበታለን። ልክ እንደዚህ ሰርች ካደረግን በኋላ በስልክ ለመጠቀም እንደው የምናደርገው እዚህ ጋር የምታያት 3 ነጠብጣብ አለች። እዚህ ከላይ በኩል እቺን ነጥቧን 3 አንዴ እናካታለን። እሷን ከነካም በኋላ የሚመስል ፖፕ አፕ ያደርጋል ኢንተርፌስ። ወታች ሳብ እናደርገውና እዚህ ጋር ዲስክቶፕ ሳይት የምትለው የኔ በርታ ለቀደም ስላበራኋት ነው። ነገር ግን እናንተ ማብራታችሁን አትርሱ ማለት ነው። ዲስክቶፕ ሳይት የምትለዋን ነገር ካላበራችኋት ይሄን ነው የሚመስለው። ይሄን ነው ግራ ያጋባው። ነገር ግን ይሄንን ስልካችሁ እንደ ኮምፒውተር መጠቀም ከፈለጋችሁ ዲስክቶፕ ሳይት የምትለዋን ክሊክ ታደርጋላችሁ። እሷን በምታበሩበት ጊዜ እንደዚህ ይመጣላችኋል። ዙም ኢን እና ዙም አውት ያደርጋችሁ እንደዚህ መጠቀም ስላላችሁ ማለት ነው። ሶ እዚህ ጋር ቻርቲንጉን አንዴ አሁን ክሊክ ባደርግ ቀጥታ ይወስደኛል ማለት ነው። ልክ እንደ ፒሲ ነው የምጠቀመው። ይሄ ምን ተመሳሳይ አይነት ነገር ምንም ልዩነት የለውም። ዲስክቶፕ ሳይት ላይ ካረጋችሁት ከፒሲው ጋር ተመሳሳይ ምን ሆነላችሁ። ነገር ግን ዲስክቶፕ ሳይት ላይ ደግሞ ማታደርጉት ከሆነ በፒሲ ቨርዥን ሳይሆን በስልክ ቨርዥን ነው የሚያመጣላችሁ ማለት ነው። ሶ አሁን ደግሞ እዚህ ጋር በስልክ ቨርዥን ምንድነው የሚለው ነገር ቆይ እስኪ ዝም ብዬ አንድ ሃይላይት ገብቼ ላሳያችሁ ባጭሩ ነው እንደምነሰል ለመጀመሪያ ጊዜ አሁን በስልክ ቨርዥን ስንገባ ይሄን ይመስላል። ያን ያህል ምንም ልዩነት የለውም። እንደምታዩት ቅድም ፔሮቹ ወይም ደግሞ አስልክ በምናደርግበት ጊዜ የምናገኘው ዋች ሊስት ላይ ነው ብያችኋለሁ። ሰው እዚህ ጋራ ዋች ሊስት አለ እንደምታዩት። እዚህ ጋራ እኔ ፌቨራይት ላይ ያስቀመጥኳቸው ኤምቢሲ አለ፣ ስቶክ አለ፣ ቺፈርስ አለ፣ ዩሮ ዩኤስዲ አለ፣ ክሪፕቶ አለ። ይሄን ይመስላል። ቻርቱን ደግሞ እዚህ ጋራ መተን ብናይ እንደምታዩት ይሄ ቻርቱም ይሄን ይመስላል። ትንሽ ከዛ ጋር ለየት የሚያደርገው ነገር ቢኖር ይችላል ያው ስልክ ኢንተርፌስ ነው። እዚህ ጋር ደግሞ ኤክስፕሎረር አለ። ኤክስፕሎረር ብሎማ ሀሳብ ኒውስ ያለበት ካላንደር ብሮከሮች ያሉበት ሀሳብ መሰጣጫ ሴክሽን ምናምን ነገር ነው። እዚህ ጋር ኮሚኒቲ አለ። እዚህ ጋር ደግሞ ሌሎች የሚገናኙበት ወይም ደግሞ የራሳቸውን ቻርት ስታፓቸውን ሼር የሚያደርጉበት ቦታ ነው። ይሄ ደግሞ የሜኑ ቦታ ነው። ሶ ይሄን አስፈላጊ አይደለም። ሶ አሁን እዚህ ቦችን ላይ እንመለስና ለምሳሌ እዚህ ጋር በጎልድ መካት ከፈለክ ጎልድን አንድ ይነካለሁ። ጎልድን በመነካበት ጊዜ ይሄ የሚመስል ኢንተርፌስ ፖፕ አፕ ያደርጋል ማለት ነው። እዚህ ጋር እቺ ችናን የስክሪን እንትኑ አንድ ነከት ታደርጋለህ ማለት ነው። ሻራም ማዕዘን እዚህ ጋር ያለችው ከአይዲያ በላይ ይችላል። ሰናኔ በመነካበት ጊዜ ቀጥታ ወደ ቻርቱ ይወስደኛል ማለት ነው። ሶ ቻርቱን ላይ እንግዲህና ይሄን ይመስላል። ሶ በመነካበት ጊዜ ቻርት ፕሌስ ያመጣን ይሄ ይመስላል ማለት ነው። መጀመሪያ ጊዜ እንደምታዩት ሲጠቀሙ ይሄን የሚመስለው መጀመሪያ ዲዛይን ከፍቶ ስልካችሁ ላይ ይሄን ይመስላል ማለት ነው። ቻርቱን እንደምታዩት እዚህ ጋራ ቀደም እንዳልኳችሁ የዛ የዋጋው ወይም ደግሞ እዚህ የዛ የፕራይሱ የአሴቱ ዋጋ በዛ ታይም ፍሬም ላይ ምን ያህል እንደነበር እያንዳንዱ ዋጋ እዚህ ጋር እናገኛለን። እዚህ ጋር ያለችው ምን ማለት ነው። እዚህ ከታች በኩል ደግሞ ፔሩን ለመቀየር ከፈለግን እዚህ ጎል የሚለው አለፋ እሷን ይዘን ወረታፍ ወደ ላይ ስክሮል አፕ ስክሮል ዳውን ስክሮል አፕ ማድረግ እንችላለን። እንደዚህ በአውቶማቲካሊ ቀየርልናል። ለዚህ ጋር መጠቀም እንችላለን። ታይም ፍሬምም ልክ እንደዛው ታይም ፍሬሙን መቀየር ከፈለግን ልክ እንደዚህ መቀየር እንችላለን። ለምሳሌ አሁን 4 አወር ቻርት ማድረግ ከፈለግኩ ይሄን 1 አወር ቻርት ማድረግ ከፈለግኩ በዚህ አይነት መልኩ እያሽከረከርኩኝ መቀየር እችላለሁ ማለት ነው። ሶ እዚህ ጋር ደግሞ የተለያዩ አይነት ኢንዲኬተሮች ምናምን አሉ። እነሱን ቦታ ላይ የማሳያችሁ ይሆናል። ምንድን ይመስል ነሬች የስክሪፕት ምልክቷን ስትነኳት እዚህ ጋር የምንጠቀማቸው ቶሎች አሉ። የተለያዩ ቶሎች እነዚህ ሰፖርት እና ሬዚስታንስ የምናሰምርበት ሆሪዞንታል ላይን ድሮዊንግ፣ ቨርቲካል ላይን ድሮዊንግ ምናምን የተለያዩ አይነት የቱል አንተኖች አሉ ማለት ነው። እዚህ ጋር ነው እነሱ ነው የምናገኘው። እዚህ ጋር ደግሞ አርት ሳይምቦል ማድረግ ከፈለገ እዚህ ጋር እናካለን። ሶ በዚህ አይነት መልኩ እንጠቀማለን ማለት ነው። ሌላኛው ደግሞ እዚህ ጋር ኢንዲኬተር ምናምን መጨመር ከፈለግን እቺ የቀስት ምልክቷ እናካለን። ወይም ደግሞ ብሮፐሮችን ቅድም እንደተደረገው መጨመር ከፈለግን እዚህ ብሮፐሮችን መጨመር እንችላለን። የቀስት ምልክቷ እናካ ማለት ነው። እንደዚህ አይነት መልኩ ማድረግ እንችላለን። ሌላኛው ደግሞ እዚህ ጋር የቱስ ነጠብጣቧ ምልክት ለመነካበት ጊዜ ኢንዲኬተሮችን ሌአውት ሴታፖችን እዚህ ጋር ሴቭ ያደረጋቸው ነገሮች እያንዳንዱ ነገር እዚህ ጋር ማግኘት ይችላለን። አላርሞችን እዚህ ጋር ማድረግ ይችላለን። ኮምፔር ማድረግ ከፈለግን ቅድም ያየናቸው በሙሉ እዚህ ጋር አሉ። አንዱን አሴት ከሌላ አሴት ጋር ኢንዲኬተር አለ። እንደገና ባር ሪፕሌይ አለ። ወደ ኋላ መልሰን ደግሞ ስትራቴጂዎችን ባክ ቴስት ማድረግ ከፈለግን ኢንዲኬተር ቴምፕሌቶች አሉ። ቻርት ታይፖች አሉ። ኦብጀክት ትሪዎች አሉ። ሳይምቦሎች እነዚህም በሙሉ ቅድም ያየናቸው ነገሮች በስልክ ቨርዥኑ ነው በኋላ ነው የተቀየረው እንጂ ምንም የሚለይ ነገር የለም ማለት ነው። እነዚህም በዚህ አይነት መልኩ መጠቀም እንችላለን። ሌላኛው ደግሞ ሆነ አንድም በሌላ መንገድ እንደዚህ አድርገን ነው የምንጠቀመው። በጣም ቀላል ነው። አንድ ሁለት ቀን ጊዜ እስክታሳልፉበት ነው እንጂ ለምሳሌ እዚህ ጋር ያለውን ዲሊት ባረገው እንደዚህ ዲሊት ካረኩት በኋላ ቀደም እንዳሳየዋችሁ ለመመለስ ከፈለኩ እቺኛው ነው ሪፕሌይ ባሯ ነው የምነካው። ለማስፋት ከፈለኩ የኛውን ዋይድ ስክሪን ነው የምነካለው ማለት ነው። በዚህ አይነት መንገድ እንጠቀማለን ማለት ነው። ምንም ልዩነት የለውም። እዚህ ማርበም እና ማስፋት ከፈለጋችሁ ዝማውን ተናዙቢ በዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይሄን ይመስላል በዋናነት እንግዲህ
አሁን ደግሞ ቀጥታ ገብቼ እንዴት አድርገን እንቀይራለን የሚለውን ነገር ከቤዚክስ ወደ አድቫንስ ሄደን የምናይ ማለት ነው። ኤቭሪቲንግ የመጀመሪያው ፌዝ እንግዲህ በዚህ አይነት መልኩ ይመስላል። እንደዚህ አድርገን ለጀማሪ እንጠቀማለን ማለት ነው። ሶ በጣም ቀላል ነው። እንደዚህ አድርገን እንጠቀም ትችላላችሁ ማለት ነው።